ታሪኩ የሚጀምረው አንድ ጃፓናዊ ሰው ሙሉ በሙሉ ባዶና ነጭ በሆነ ክፍል ውስጥ ሲነቃ ነው። በሚያስገርም ሁኔታ ግን በክፍሉ ውስጥ ምንም አይነት በርና መስኮት ወይም ሌላ አብሮት ያለ ሰው አልነበረም። ወደ ግድግዳው ሲጠጋም አንድ እንግዳ የሆነ ቁልፍ ይመለከታል። በጉጉት ሆኖም ቁልፉን ሲጫነው በድንገት በመቶዎች የሚቆጠሩ ትናንሽ መላእክት ከወለሉና ከግድግዳው በመውጣት የሳቅ ሲቃ ያሰማሉ። በኋላ ግን ተመልሰው ወደ ግድግዳው ይገባሉ። ነገር ግን ከመሄዳቸው በፊት በግድግዳዎቹ ላይ የተለያዩ እንግዳ ቁልፎችን ትተው ያልፋሉ። ይህ የመማሪያው ክፍል ነበር። ሰውየውም ቁልፉን የተጫነበትን ጣቱን ሲያሸተው በድንገት በድንጋጤ ይጮሃል። ለእርዳታ አጥብቆ ቢጣራም ማንም ምላሽ አልሰጠውም። ከዚያም ሁሉንም ቁልፎች ተራ በተራ ለመጫን ይወስናል። እያንዳንዱን ቁልፍ ሲጫን አንድ ያልታሰበ ዕቃ ወደ ክፍሉ ይወድቃል። አንዳንዴ የድምፅ ማጉያ፣ አንዳንዴ የጥርስ ብሩሽ፣ አንዳንዴ ደግሞ ትልቅ የአበባ ማስቀመጫ ይወድቃል። ያንን ቁልፍ ደጋግሞ ሲጫነው ደግሞ ያው ዕቃ ተመልሶ ይወድቃል። በመጨረሻም ብዙ ቾፕስቲኮችን ያገኛል። ነገር ግን ከፊቱ ያለውን ቁልፍ ሲጫን አንድ ትንሽ ትሮሊ መታ እግሩን ትገጫዋለች። በህመሙና በብስጭቱም ሌላ ቁልፍን ሲጫን ደግሞ ያ ቁልፍ ቅርሱን ያዞኑና ፊቱ ላይ ጋዝ ይለቀበታል። ከሰዓታት በኋላ ክፍሉ በእንግዳ ዕቃዎች ይሞላል። በድካም ስሜት ውስጥ ሆኖም የያዘውን ኳስ ወደ ግድግዳ ሲወረውረው በአጋጣሚ አንድ ቁልፍ ይጫንና የሱሺ ሳህን ይወድቃል። ሱሺ ማለት የምግብ አይነት ነው፣ ልክ እኛ ሽሮ ምናምን እንደምንለው። በጣም ስለራበውም ደስ ይሏል። ነገር ግን ምንም አይነት ማባያ ስላልነበረው ማባያውን ለማግኘት በማሰብ ያንኑ ቁልፍ ደጋግሞ ይጫናል። ነገር ግን አሁንም ሱሺ ብቻ መውደቁን ይቀጥላል። ተስፋ ቆርጦም ሱሺውን ያለ ማባያ ይበለዋል። የመጨረሻውን ጉርሻ እንደዋጠም ቁልፉን እንደገና ሲጫነው በመጨረሻ ማባያው ጠርሙስ ስለወደቀ በንዴት ጠርሙሱን ወርውሮ ይጥሏል። እንደኔ ጠማማ እድል ያለው ነው። ከዚያም ሌላ ቁልፍ ሲጫን አንድ ልዩ መነጽር ያገኛል። መነጽሩንም ሲያደርገው አንዲት ትንሽ መላእክት ወደ አንድ ቁልፍ ስታመለክት ያያል። ሰውየውም ይህ መውጫ መንገዱ ሊሆን ይችላል ብሎ በማሰብ መደሳሰት ይጀምራል። ነገር ግን ያንን ቁልፍ እንደተጫነው የቆጠራ ሰዓት ይጀምራል። ቆጠራው እንዳለቀም አንድ ግዙፍ ሕፃን መጥቶ ፊቱ ላይ ጋዝ ይለቅበታል። ከሰዓታት በኋላም የአንድን አስቂኝ መጽሐፍ 5ኛ ክፍል አንብቦ ይጨርሳል። በጉጉት ስሜትም 6ኛውን ክፍል ለማግኘት ቁልፉን ሲጫን በምትኩ 7ኛው ክፍል ይመጣል። በንዴትም ተጨማሪ ቁልፎችን ሲጫን 8ኛና 9ኛውን ክፍል ያገኛል። ግን 6ኛው አልመጣም። በድንገትም አንድን ቁልፍ ሲጫን ከበስተጀርባው ባለው ግድግዳ የተደበቀ በር ይከፈታል። በደስታ ቢፈነጭም ነገር ግን በሩን የከፈተለት የትኛው ቁልፍ እንደሆነ ይረሳል። እንደገናም በዘፈቀደ ቁልፎቹን ሲጫን ከአንደኛው ግድግዳ ወደ ሌላኛው የሚሮጥ አንድ ሰው ይመጣል። ሌላኛውን ቁልፍ ሲጫን ደግሞ ራሱ ላይ ውሃ እንዲፈስበት ያደርጋል። በመጨረሻም ትክክለኛውን ቁልፍ መልሶ ያገኘዋል። ነገር ግን ወደ በሩ ሲራመድ በሩ ይዛጋል። ያው ነገርም ተመልሶ ይደገማል። በሩ ክፍት ሆኖ የሚቆየው ቁልፉ ተጭኖ እስካለ ድረስ ብቻ መሆኑን ይገነዘባል። ከዛም ብዙ መንገዶችን ይሞክራል። በእግሩ ለመጫን ይሞክራል፣ በገመድ ለመሳብ ይሞክራል፣ በዝንብ መምቻ ጭምር ይሞክራል። ግን አንዳቸውም አልሰሩም። ከዚያም የአበባ ማስቀመጫውን በቁልፉ ላይ ያስቀምጧል። ግን ቁልፉ አሁንም ወደ ላይ ገፏል። ማስቀመጫውንም ከባድ ለማድረግ በመወሰን በውሃ ለመሙላት ይሞክራል። ግን ውሃው ራሱ ላይ ያፈሳል። ከዚያም ማንሳት እስኪከብድ ድረስ በሱሺ ይሞላዋል። ነገር ግን ሲከብደው ቾፕስቲኮቹን በመጠቀም የተወሰኑትን ሱሺዎች ያወጣቸዋል። በመጨረሻም ማስቀመጫውን አንስቶ ወደ ቁልፉ ሲሄድ የትኛው ቁልፍ እንደነበር ይረሳል። በጭንቀትም አንዱን ቁልፍ ሲጫነው ያው ሰው መጥቶ ማስቀመጫውን በመቅጨት ለሁለት ይሰብረዋል። በንዴትም ለራሱ እያጉረመረመ ትክክለኛውን ቁልፍ እንደገና ያገኘዋል። በዚህ ጊዜ ቁልፉን በሱሺ ለመሰፈን ይሞክራል። ነገር ግን አሁንም ወደ ላይ ይመለሳል። ከዚያም ቴፕ ይጠቀማል። እሱም ግን አላስያዘውም። በንዴትም የህመም ማስታገሻዎችን ከወሰደ በኋላ በመጨረሻ በሰላም ይተኛል። ሲነቃም ጥርሱን ለመቦረሽ ፈልጎ ውሃ ለማግኘት ቁልፉን ሲጫን የተሳሳተ ቁልፍ ሆኖ በምትኩ ረዥም ገመድ ከላይ ይወርዳል። ይህም ሌላ ሐሳብ እንዲያመጣ ያደርገዋል። ቁልፉን እንደገና ተጭኖ በገመዱ በማወዛወዝ በሩ ከመዘጋቱ በፊት በጊዜ ይደርሳል። ወደ ውስጥ ሲገባ ደግሞ ሌላ በር ያገኛል፣ ግን ተቆልፎ ነበር። ከዚያም የመጀመሪያው በር ከመዘጋቱ በፊት ይመለሳል። ለጥቂት ቢያመልጥም በሩን ግን ጀርባውን መጥቶታል። በንዴትም አንዱን ቁልፍ በእግሩ ሲመታው በድንገት አየር ላይ የሚንሳፈፍ ቁልፍ ይመጣል። ቁልፉም ለሁለተኛው በር መሆኑን ይገነዘባል። ነገር ግን ልክ እንደ በሩ ቁልፉም ከጥቂት ጊዜ በኋላ ይጠፋል። አሁን በሩንም ቁልፉንም በተመሳሳይ ጊዜ እንዴት ማግኘት እንደሚችል ማሰብ ነበረበት። መጀመሪያ ቁልፉን የሚያመጣው ማብሪያ ማግኘት ነበረበት፣ ግን ረስቶታል። በዘፈቀደም አንዱን ሲጫን አንዱ ውሻ እየጮኸ ይወጣል። በሁለተኛው ሙከራም ያው ይከሰታል። በሶስተኛው ሙከራ ግን በመጨረሻ የቁልፉ ማብሪያ ያገኛል። በጥሞና ከተመለከተው በኋላ ሱሺ ወስዶ ማብሪያው ላይ ምልክት ያደርግበታል። ግን አሁንም ውሻ ይወጣል። በንዴትም የቁልፉን ማብሪያ እንደገና አግኝቶ አዲስ እቅድ ያወጣል። ገመዱን ተጠቅሞ በመወዛወዝ
ሁለቱም ማብሪያዎች በአንድ ጊዜ ለመድረስ ይሞክራል። ነገር ግን እቅዱ ይከሽፋል። ወለሉ ላይ ሲወድቅም ቅድም ያገኘውን የቧንቧ መክፈቻ ያያል። ይህንን ሲያይም ድንቅ ሐሳብ ይመጣለታል። መክፈቻውን በመጠቀም ግድግዳው ላይ ተጣብቆ ማብሪያውን መጫን ይችላል። ጥቂት ካልተሳኩ ሙከራዎች በኋላ እቅዱ መስራት ይጀምራል። በገመድ ይወዛወዛል። መክፈቻውን ተጠቅሞ ደግሞ ማብሪያውን ይጫናል። ከዚያም ወደ ኋላ ተገፍቶ ቁልፉን ይይዛል። በመቀጠል የበሩ ማብሪያ ተጭኖ ከመዘጋቱ በፊት ክፍሉ ውስጥ ይገባል። ነገር ግን ፈተናው በዚህ አላበቃም። ከበሩ በላይ የሶስት አሃዝ የይለፍ ቃል የሚፈልግ ሌላ ቁልፍ ነበር። በድንጋጤም ወደ መጀመሪያው ክፍል ይመለሳል። ግን አሁንም በሩ ጀርባውን ይመታዋል። በንዴትም መክፈቻውን ወደ ግድግዳው ሲወረውረው ማብሪያውን ይመታና የቀደሙ ሰውዬ እንደገና ይወጣል። ሰውየውም አልፎት ሲሄድ ፊቱ ላይ የተጻፉ 3 ቁጥሮችን ያያል። እነዚህም የይለፍ ቃል ቁጥሮች መሆናቸውን ይገነዘባል። ነገር ግን ግድግዳው ውስጥ የጊዜ ገደብ ስለነበር ስለዚህ እያንዳንዱ ቁጥር ለማስገባት 3 ጊዜ ይገባና ይወጣል። 3ቱንም አሃዞች እንዳስገባም መቆለፊያ ይከፈታል። የእፎይታ ትንፋሽም ይተነፍሳል። ነገር ግን አሁን የመጀመሪያው በር ተዘግቷል። ራሱን እንደገና ተቆልፎበት ያገኘዋል። በዚህ ጊዜ ቦታው በጣም ጠባብ ስለነበር በሩን ለመክፈት መሞከር እንኳን አይችልም። ደክሞትና ተስፋ ቆርጦም ወለሉ ላይ ይቀመጣል። ከማብሪያዎቹ በሚወጡ እንግዳ ዕቃዎችም ይጫወትባቸው የነበራቸው ጊዜያት ይታወሱታል። ቀድሞ ተቆልፎበት ቢሆንም ቢያንስ ይዝናና እንደነበር ትዝ ይሏል። በድንገትም ከጎን ግድግዳው ላይ ለስላሳ ነፋስ ፊቱን ሲነካው ይሰማዋል። በጉጉትም ግድግዳውን ሲነካው አንድ ስንጥቅ ያገኛል። በፍጥነትም ይከፍተውና ወደ ሚስጥራዊ መተላለፊያ ይገባል። መንገዱ አየር ላይ የሚንሳፈፍ ይመስላል እና ለማምለጥም ዘላለም የሚፈጅ ይመስል ነበር። መሮጡን ቀጥሎም በመጨረሻ አንድ ክፍል ውስጥ ይደርሳል። ሲገባ ግን ጸጉሩ በሙሉ አድጓል። የልብሱ ቀለምም ተለውጧል። በለውጡ ደንግጦ እያለም በሩ ከኋላ ሲዘጋ ያያል። ክፍሉ ልክ እንደ መጀመሪያ ይመስላል። ግን በዚህ ጊዜ ከትናንሽ መላእክት ይልቅ ትላልቆቹ ነበሩ። ለተወሰነ ጊዜ ይቆዩና እንደገና ይጠፋሉ። ይበልጥ ተጨማሪ እንግዳ ማብሪያዎችንም ትተው ያልፋሉ። ይህ የልምምድ ምዕራፍ ነበር። ሰውየው ከሞላ ጎደል ተስፋ ቆርጦ ተሰብሮ ነበር። ነገር ግን ከላይ እንግዳ የሆነ ብርሃን ሲወጣ ያስተውላል። ጣሪያ እንደሌለውና አንዳንድ መላእክት ከላይ እየበረሩ እንደሆነ ያያል። በዚህ ጊዜ ማብሪያዎቹን የሚጠቀመው ዕቃዎችን ለማግኘት ሳይሆን ወደ ላይ ለመውጣት ነው። ማብሪያዎቹንም እየተጫነ ወደ ላይ ሲወጣ በምድር ላይ እንግዳ ነገሮች መከሰት ይጀምራሉ። አበቦች ከማበብ ጀምሮ ዝሆኖች እስከ መሞት ይደርሳሉ። ወደ ላይ ከፍ እያለ ሲሄድ ተጽዕኖቹ ይበልጥ ኃይለኛ እየሆኑ ይመጣሉ። ይህ ነገር በተፈጥሮ ላይ ብቻ አይበቃም፣ አሁን የሰው ልጆችን ይነካል። በተጨማሪም ጨረቃ ላይ እንደማረፍ ያሉ ነገሮች ላይም ተጽዕኖ ያሳድራል። በመጨረሻም ጫፍ ላይ ይደርሳል። አሁን ጸጉሩና ጺሙ በጣም ረዝሟል። እናም እንደ መላእክቱ አየር ላይ ይንሳፈፋል። ካሁን በኋላ ማብሪያዎቹን መጫን አያስፈልገውም። ለሰው ልጅ ታላላቅ ክስተቶችን መምረጥ ይጀምራል። ተግባሩን ሲያጠናቅቅ የክፍሉ ግድግዳዎች ይጠፋሉ። እናም በዙሪያ ክንፎች ይወጣሉ። አንድ አስማታዊ ፖርታልም ይከፈታል። ወደ ውስጡ ገብቶም የመጨረሻው ክፍል ይደርሳል። ይህ የወደፊቱ ደረጃ ነው። አንደኛው ግድግዳ የሁሉንም አህጉራት ካርታዎች ይዟል። ሌላኛው ደግሞ ግዙፍ ማብሪያ አለው። ሰውየው ወደ እሱ ይንቀሳቀሳል። እናም በዚህ ምስጢራዊ ፍጻሜ ታሪኩ ይጠናቀቃል።